እኮ ነገሮች እንደበፊት አይደሉም። በጣም ተቀያይረዋል። ቃል እኮ ገብቼልሻለሁ አለ። እኔ መቼም ቢሆን አንቺ ላይ አልቀየርብሽም። እኔ ወንድምሽ ነኝ። የምትፈልጊው ነገር ካለ እኔ መጠየቅ ትችያለሽ። አደይ እናትሽም ብርሃንም የሚያስፈልጋቸው ነገር ካለ እኔ ላግዝሽ ዝግጁ ነኝ። ሁሌም ቢሆን ከጎንሽ መሆኔን አትርሺ። በጣም አመሰግናለሁ ባርኮት። ደግሞ እናትሽ ጋር ከሄድሽ በኋላ በጣም አምሮብሽ ነው የመጣሽው። ማን እንደ እናት የሚሆን አለ ብለህ ነው ባርኮቴ? ከእናት ጋር ስትሆን ሁሉም ነገር ያምራል። ፍቅር ደግሞ የእናትነት ትርጉም አልገባትም። ሁሉን ሰው ስትፈልገው ስታገኘው ሁሌ ማጠገብ ሲሆን ዋጋውን አታውቆ ሲርቅ ነው ምን ያክል እንደሚያስፈልግ የሚገባ። ባርኮት እናት ለእኔ ልክ እንደ እናቴ ናቸው። አዎ ፍቅር ግድ የለሽ ነች። ያው ማየም ባህሪዋን ስለምታውቂ ያን ያህል አትጫናትም። አሁን ግን ከነበራት አመለካከት ትንሽም ቢሆን ተሻሽላለች አይደል? አንቺና ዴቪስ እንዴት ናችሁ? እናትሽ ጋር ሄደና ልጆትን ለራሴ ብሎ መጣ አይደል? ኧረ ተው ባርኮት። እሺ ዝም እላለሁ፣ ግን ከቤታችን ውልቅ ብለሽ ውጭልን። በማላችን እየገባሽ አትበጥብጭን። እሺ ሄዳለሁ፣ ግን ይሄ ማለት አሸንፈሻል ማለት አይደለም። እሺ ደግሞ ስለምን መሸናነፍ ነው የምታወሩት? ሌላ ጥያቄው መልሽለት። እዚሁ ልጥልሽ እችላለሁ። እንደዛ እስኪሆንማ እኔ እዚህ ቤት አልቆይም፣ ሄዳለሁ። ግን ለባርኪ እስክነግረው ድረስ ታገሱ፣ ከዛ ሄዳለሁ። ለልዬ ደህና ነሽ? ደህና ነኝ ላይ በቤዛ ንግግር ደግሞ መቼም አልወድቅም። የኔ ጠንካራ ሴት። የማታው ነገር ከባድ ነበር። አንተ ነህ ያስበላኝ። እኔ ማምልጬ ነበር። አንተን ሲይዝ ተመለስኩ። በቃ እኔ ምን ላድርግ እንዴ? አለመመለስ ማሰበ ነበር ማለት አንተ ተይዘህ ነው እኔ ብቻዬን የማመልጠው? ደፋ እንዴ? ሊዱ ያት በእናትህ በርከስ ብላ በራሷ ዓለም ላይ የምትኖር ሰው መቼ ነው እኛ በራሳችን ዓለም ላይ እንደሷ በነፃነት የምንራመደው? ለጥራታ ሊዱ አካሰማም የፈንዶሮ ላይ ያርጋለች። እጇን ያዝ ስታረጋት ትቆማለች። እና እናርጎ ብሻር ምን ላድርግ ብለሽ ነው? ይኸውልሽ ስንላከፍ ዞር ለሚል ሴት ስናጣ እጅ እያዝን መላከፍ ጀመርን። ለዛ ነው እናንተ ናችሁ እኔን የምትለክፉኝ። ለነገሩ እኔ ነኝ ጥፋተኛ። እዛ ከእናንተ ጋር ገጠር ለገጠር ስሟዘዝ የነበርኩት እኔ ነኝ። ምላስሽን ከማርዘምሽ በፊት እንዴት መጣችሁ ሰላም መጣችሁ ያቲም ለእናንተ ብለን መሰለኝ እዛ ድረስ ሄድ ነው። ተሳስተሃል። ለእኔ ብለህ ሳይሆን አደይን ስለምታፈቅሯት ነው ከዴ በኋላ ተከትላችሁ ሄዳችሁት። እኔ ነኝ የምወዳት? ታዲያ ስለምትወዳት አይደል እንዴ እዛ ድረስ ሄደ ታሰርክላት? እንኳን ወደድናት። አንተ ደግሞ ራስን ችላ አውራ። አደይ እኮ እህቴ ነች። እህትም ይሁን አማችን እኔ ምንም አያገባኝም። ቆይ አንቺ እዛ ድረስ የመጣሽው ለምንድን ነው? አደይን ፍለጋ መስሉኝ ነው ወይስ ኪንጉን ተከትለሽ ከኪንጉ ፎንቃ ጠልፎሽ ነው? አይ አይነዋን ሳየው ከኔ አይመስለኝም። የሚያስጨንቀ ሌላ ነገር። ኤላ ቤት ነው እየኖረች ያለችው። እዛ ምን ያህል ጊዜ ድረስ ትቆያለች? ቆይ አሁን የታለም ከሄደሽ ምን የሚያስጨንቀ ነገር አለ? ቤዛ ለምን እዚህ አትመጣም? እዚህማ ከፍቅር ጋር መቼ ተስማማን ነው? ፍቅር አሁን ከበፊቱ ለውጥ አላት። ለአደይ ራሱ እንዴት እንደምትሆንላት እያየ ነው አይደል? እሱማ ቤዛም እዚህ መምጣት የፈለገች አይመስለኝም። ቤት ተከራይ እያለች ነበር። እሱ ጥሩ ሀሳብ ነው፣ ግን የቤዛ ባህሪ በጣም ከባድ ነው። ምናልባት ለአንተ አይታየህም ይሆናል፣ ግን በጣም ከባድ ጸባይ ነው ያላት። ያሉባት ችግሮች ናቸው ነጭናጭ ያደረጓት እንጂ ቤዛ ከሩም ጀምሮ አፍቃሪና ጥሩ ልጅ ነች። ለአንተ ከተስማማች ችግር የለውም። ማነች? ቤዛ። እንዴት ነው? አደይን ስላዳናችኋት በጣም ደስ ብሎኛል። ግዴታችን ነው። ግን አንቺ ከመጀመሪያው ላይ እንደዚህ መሆን ጀመርሽ? እማዬ መታ ነበር። እናንተ ወደዚህ ከመምጣታችሁ በፊት እኔና አደይን አስታርቃን ሄደችው። ከዚህ በኋላ እኔና እሷ እህትማማቾች ነን። ኧረ እባክሽ በእናት ነው በአባት? ተው ዳይመንድ፣ እንደሷ አትበል። ፍቅርና አደይ መታረቃቸው ጥሩ ነው፣ ለአደይም ደስታ ነው። ባላምንሽም ጸባይሽ ትንሽ እየተቀየረ ይመስላል። አዎ እንደ አጋጣሚ አሁን እማዬ ደውላልኝ ነበር። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ብዝት ተረፍረፍ ይበል ብለናል። ላይክ ሼር ሰብስክራይብ እያረጋችሁ ስለምታበረታቱን እጅግ አድርገን እናመሰግናለን። አሁንም ላይክ ሼር ሰብስክራይብ እያረጋችሁ ቪዲዮውን እስከ መጨረሻው አብራችሁ እንድትቆዩ በትህትና እንጠይቃለን።
ፍቅር የእውነት ተቀይራ ነው ወይስ ሌላ አጀንዳ ከኋላዋ ይዛ መታለች? ፍቅር ለምንድን ነው የአደይን አባት እያስፈለገች ያለችው? አደይን አሳልፋ ለመስጠት ይሄን ያክል ለዴፍ ስትል ነው አደይን ከዚህ ሁሉ ጣጣ የወጣችበትን እንደገና ወደዛኛው ጣጣ ልታስገባት እየፈለገችው። ፍቅር ተንኮሏ መቼም አያልቅም፣ መቼም አያቆምም፣ መቼምም ደግሞ ወደ ኋላ አትልም። ግን አያዛልቃትም፣ ትወድቃለች እንጂ ማለት ነው። ኪንጎና ዳይመንድ ያምነዋታል፣ ግን የእውነት ቁጥሯን ይሰጡታል? የአባቷን ቁጥር ይሰጧታል ወይስ አይሰጧትም? አደጋለሁ ኪንጎ አደይ ይላል። አደይም እሷ ለፍቅር ቦታ እንደሌላት እንትን እያለ ትገኛለች። ነገረኛዋ ቤዛ ወደዚህኛው አጀንዳዋ ከች ብላለች። ዴብን እንዴት አድርጋ እንደምትጥል እያሰበች ነው። የእውነት የተቸገረች እየመሰለች እያስመሰለች ማስመሰሉን እጅጉን ቀጥላበታለች። ደግሞ ማለትም የሚያስነቃ ነገር የለም። ሌሎ ብቻ ናት እስካሁን ድረስ እየጠረጠረቻትም ነቅታ የሚያነበረችው ሌሎ ብቻ። ግን ሌሎን ማንም ሊያምናት አልቻለም። ምክንያቱም ምላሷ ቆሎ እንትን ጤፍ ይቆላልና የቤዛ ማለት ነው። አደይና ባርኮን ሲያወሩ ከች ትላለች። እንግዲህ ዛሬ የጥፊ ቀን መሆኑ የሚያስታውቀው ዋው ነው። ዛሬ ጥፊ የሌለ ነው። እያሯሯጡት ነው በጥፊ በኩል ማለት ነው። የሚያስከፋሽ ከሆነ ለኔ ንገሪኝ እሺ። ከሰው ጋር ትነጋገር እሺ። እነግርሃለሁ። አደይ ግን እትዬ ሲመጡ ምን ለማድረግ ነው ያሰብከው? እኔ እንጂ በመምጣቷ ራሱ እርግጠኛ ሳልሆን ያመጣችው። ትምጣና ፈጣሪ ያውቃል። በቃ አንተ አትጨነቅሽ። እንደዛ ብዬ ልጽናና እንጂ ምን አማራጭ አለ? ምንም በነገሮች ደስተኛ አይደለሁም። ምን ማድረግ እንዳለብኝ ግራ ገብቶኛል። አይዞህ በቃ እሺ። አደይ ቤዛ፣ ቆይ ምን እያደረግሽ ነው? ቤዛ የለችም ብለሽ ባሌ ልታማል እየሞከርሽ ነው? ቤዛ ምን ይኸውች ከፍንጃስኩ እኮ አሁን ምን ልታወራ ነው? እኔን እዛ ከውልቃሶች ጋር ታይኝ፣ አንተ እዚህ ከሰራተኛ ጋር ለምትከ ዝም በይ አንቺ። ባርኮት ተረጋጋ። እኔን በጥፊ መታኝ። ባርኮት ጥሩ አይደለም። ሂድ በቃ። መጀመሪያ ያስኩት ልጨርስ፣ ከዛ አጠፋለሁ። ምን ትእዛዝ ላለማክበር ነው? ይሄን አጥፊና ገብተሽ አጥፊ። ወዴት ነው አለ? የፍቅርን አልጋ ላለጠፍ። ኧረ ወደ እኔ ተመለሽ። እኔ በጠዋት ነው ያነጠፍኩት። ደግሞ ከዚህ በኋላ ራሴ ነኝ የማነጥፍ። አይሻ ፍቅር የራሷን አልጋ አንጥፋለች። ባይሆን አንቺ እረፊ። ፍቅር ተሻሽላለች አይደል? በጣም አሺ በእናት ሮማንን በየጊዜው እየሄድክ ተመልከታትሽ። ምናልባት እኮ ሮማንን እንዴት አድርገው እንደሚያስመልጡ እያሰቡ ይገኛሉ። ነዴብ እነ ባርኮቴ እንዴትስ ያስመልጧታል ወይስ አያስመልጧትም? እዛው ነው የምትሆነው ወይስ ትመጣለች? ሮማን ብትመጣና ከዛ ከሰቀቀን ብታመልጥ ደስ የሚለው መሽም አይጠፋም። እዚህ መታ በቃ የብትርን እንትን ብትቀምስ ጥሩ ነው። ዛሬ በብትር ስለሆነ ማለት ነው፣ አጀንዳው የብትር ነው። እና ውድና የተከበራችሁ የቻናል የቤተሰቦች ላይክ፣ ሼር፣ ሰብስክራይብ ማድረግውን አሁንም እንዳይዘነጉ እንዳያስረሱ። ስለምታበረታቱን እጅግ አድርገን እናመሰግናለን። እንደ ኪንጎ የእውነተኛ አፍቃሪ ልብ ያለው ወንድ ይወፍቀን እንላለን።